ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድባል። አሁን ደግሞ ያለን መንግስት አሁን ከብሔሮቹ ኦቶኖመስ ሪሌቲቭ ኦቶኖሚ ያለው ለዚህም ነው ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድባል። የሚያዳላ የሚያማኝ ሆኖ አንድ ቦታ ብቻ ነበር የሚመጣው። በተፈጥሮ ስቴት ከመደብ አንጻር በተለይ በምናይበት ጊዜ ወይ ከብሔር ስናይ ሪሌቲቭ ኦቶኖሚ ያለው እሱ እንዋይበት። ሁለተኛ እህታችን ያቀረበችው ብዙ ነገር ተመችቶኛል። ሞደርን የሆነ አቀራረብ ነው። ግን አንድ ግርም ያለኝ ቅቡልነት ከዚህ በፊት የነበሩት መንግስታት ቅቡልነት የላቸውም። የኔ የሚባል መንግስት አልነበረም። ይሄ መቼም ከእድሜ ማጠር የመጣ አናሊሲስ መስለኛል። እኔ 5 መንግስት አይቻለሁ። እህታችን ሜቢ 1 ወይ 2 ነው ያየችውና ይሄ ቢስተካከል የተቀረው በሙሉ በጣም ተመችቶኛል። ሌላ አቶ ዘሪሁን ጋር ነው ሄደው አቶ ዘሪሁን ይሄ ስብስብ ይሄ ጉባኤ ዝም ብሎ የውይይት ብቻ እንዳይሆን የሚለው ነገር ውይይት እንዴት ነው አንደርማይን የሚሆነው? የሀገራችን ችግር እኮ ዳያሎግ ነው። ዳያሎጂካል መሆን ስላቃተ ነው። ከተወያየንም እርግጥ አድርገን ጥሩ ሀሳቦች ከያዝን እኛን ለፖለቲካል ስብስብ እንትን የመጨረሻ ማሳረጊያ የሚባል ነጥብ ይዘን መውጣት የለብንም። ሲምፕሊ ሀሳቦች ተንሸራሽሩ። አሁን ወደ ዋናው ጥያቄ እኔ ፕሮፌሰር ባህሩ ጋር ነው የሚሄድ የሚፈልገው። ፕሮፌሰር ባህሩ ሲጀመር በቅርቡ ኤዲት ያደረጉት መጽሐፍ አለ። ለዚህ ስብስብ ፕሪሉድ ሊሆን ይችል ነበር። ቅድም አንድ ይጠቅሰውታል። ስለ ኮሌክቲቭ ሄሪቴጅ የተለያዩ ሂስቶሪያን ሰብስበው እስቲ የሚያገናኝ ነገር አለ ብሎ ያተሙት አለ። በጣም ጥቂት ነው። እሱ እዚህ መታወቅ ነበረበት የሚል አለ። ግን ልሂድና እኔ ጥያቄ ግን አለኝ አቶ ባህሩ ጋር ምንድን ነው ክፍፍል ፈጥረዋል። ድሮም አይመችኝ፣ አሁንም አይመችኝ። ሂስትሪ ዲፓርትመንቱን እንደ አንድ ፒለር ይወስዱና ከዛ በፊት የነበረው አንሳይንቲፊክ የሆነ በኋላ ሳይንቲፊክ የሆነ ከዛ በፊት የነበረው ፖፒላር በኋላ ፕሮፌሽናል የሆነ ሂስትሪ። ለምሳሌ ተክለጻድቅ መኩሪያ እንደ ብሪጅ ነው የሚሆናቸው። ተክለጻድቅ መኩሪያ በፕሮፌሰር ባህሩ አንጻር ምንድነው እየዳዱ እየወደቁ እየተነሱ ወደነ ባህሩ ይሄዱ፣ ግን ያልደረሱ ሰው ናቸው። ይሄን እኔ አልቀበልም። በራሱ የመጽሐፋቸው መገምገም ይችላል። በራሳቸው ወደዛም ወደዚህ ይሄዱ አይደለም ያሉት። አንድ የተወሰነ በረከት አቅርበዋል። የገረመኝ 2 ቃል ኖሽን አመጡ። ሂስትሪ ዲፓርትመንት ሲቋቋም ብሮድን አረገ፣ ፊሞቹ ብሮድን አረጉ። ሽፍት ኦፍ ጂኦግራፊክ ፎከስ ብለዋል። መጀመሪያ ላይ ይሄ አልሆነም። ሃራልድ ማርክስ 6 years of Ethiopian historiography ብሎ የጻፈው ላይ ይናገራል። ፕሮፌሽናል ሂስቶሪያንስ ተሰባስበን ስንጀምረው ዲፓርትመንቱን አንደኛ ኢትዮጵያ እንዴት ወደ ዘመናዊነት ገባች፣ ሁለተኛ የኢትዮጵያ ስቴት እንዴት ሰርቫይቭ አረገ ምናምን ስንል ፕሬሸር ከውጭ መጣብን ከሊበሬሽን ፍሮንት ብለዋል። እሳቸው እንደሚሉት ኤክስፓንድ ቢያደርግ ነው ጂኦግራፊካሊ በኋላ በኤምኤ በምናምን መጥቶ ይሆናል። ትልቆቹን ጸሐፊዎች መጥቀስ ይችላል። ሰርገውን፣ መሬድን፣ ታደሰን፣ እሳቸውንም ፕሮፌሰር ሽፈራውንም የምጠቅስ የተሰራው ሰሜን ላይ ነው እና ቢሆን ኖሮ ለምሳሌ ነፍሳቸውን ይማርና ፕሮፌሰር ላጲሶ ሂስትሪ ዲፓርትመንት ይቀበላቸው ነበር። ያ ስፋት ቢኖር ኖሮ አልተቀበላቸውም። ሲሞቱ ነው የተቀበላቸው አዲስ አበባ ዩኒቨርሲቲ። ይሄ ትርክት የሚባለው ኖሽን አዘ ኮንሰፕት ኤፒስቴሞሎጂካል ፋውንዴሽን አለው ወይ? ዝም ብለህ ትርክ ስላወራ ህዝብ ተቀብሎ ይሄዳል ወይስ ማቴሪያል ቤሪንግ አለው? እቺ ፊሎሶፊካል ጥያቄ መልስ